ሶ የዛሬው ሐሳባችን ምንድነው? ስለ ኢንተግሬሽን ምንነት ማየት። ሶ ኢንተግሬሽን ሲባል ምንድነው ለማለት የሞከርነው? የዲፈረንሺዬሽን ተቃራኒ። አሁን አንቲ ዴሪቬቲቭ ማለት አንድ ፈንክሽን አለ ወደፊት መሄድ ከሆነ ኢንተግሬሽን ነው፣ ወደ ኋላ ምን መልሰው ከሆነ ዴሪቬቲቭ ነው። ሶ ለምሳሌ እቺኛውን ኤግዛምፕል በቀላሉ ለማየት እንሞክር። ለምሳሌ x² + 3x + 1 x² + 3x x² + 3x - 12 x² + 3x + pi። ሶ ይሄን ፈንክሽን ዴሪቬት እናድርግ። ዴሪቬቲቭ ኢን ኤሰንስ የጀስት ፓወር ፈንክሽኖች ሲሆኑ ከፓወራቸው ላይ አንድ እየቀነሱ ፓወራቸውን ፊት ለፊት ላይ ማባዛት ነው። ሶ የዚህኛው የሁሉም አጠቃላይ 2x + 3 ይመጣል የሁሉም። ምክንያቱም ኮንስታንቶቹ ዴሪቬት ሲደረጉ ስንት ስለሚሆኑ? 0 ስለሚሆኑ። በጣም አሪፍ። ሶ ይሄን ፈንክሽን ኢንተግሬት እናድርግ ብለን ካለን ደግሞ የሆነ ሐሳብ ይመጣል። አሁን ኮንስታንቶቹ ምን ተደርገዋል ማለት ነው? ዴሪቬት ሲደረጉ 0 ስለሆኑ የዚህ ፈንክሽን ኤግዛክት ኮንስታንቱ ምን እንደሆነ አናቅም። ሶ ኢንተግሬት ስናደርግ ኢንተግሬሽን ኦፍ 2x + 3 ኢን ተርምስ ኦፍ ዴሪቬት ያደረግነው ማን ነው? ኤክስ ነው። ሶ ዊዝ ሪስፔክት ቱ ቫሪያብላችን ማናት? ኢንተግሬት ማድረጊያ ቫሪያብላችን ኤክስ ናት። ሶ ይሄን ኢንተግሬት ስናደርግ አሁን ተቃራኒ ነው ከዴሪቬቲቭ አንፃር። ሶ 2x ዘ ፓወር ኦፍ ስንት ነው እዚህ ጋር ያለው? 1። ሶ +1 ኦቨር በደመርነው ፓወር ልክ እናካፍላለን። በጣም አሪፍ። ሶ 2x² ኦቨር 2 ፕላስ እዚህ ጋር ፓወር የለውም x ዘ ፓወር ኦፍ 0 ነው። አንድ ፓወር እንጨምርለታለን x የሚባል ተርም ኦቨር 1 እናደርጋለን። ይሄ 3x ፕላስ አሁን የጠፉ ኮንስታንቶች አሉ ብለናል። አንድ እዚህ ጠፍቷል። እዚህ ጋር 0 ነበር፣ እዚህ ጋር -12፣ እዚህ ጋር ፓይ ነበር። እነዚህ በሙሉ ስለጠፉ ሪስቶር ለማድረግ ምን እናደርጋለን? ሁል ጊዜ c የሚባል ተርም እንጨምራለን። አሁን ኢንተርቫል ከሌለው በስተቀር ኢንተርቫል ከሌለው ማለት ኢንተግሬሽን በኢንተርቫል ሲሰራ ለምሳሌ ኢንተግሬሽን ከa እስከ b f of x ሚል ሐሳብ ካለ እዚህ ጋር ኮንስታንት መጨመር አይጠበቅብንም። ለምን ካልን ከa ከb ሬንጅ እዚህ ውስጥ ተክተን ለምሳሌ f of b ፕላስ c ሲቀነስ ኢንተግሬት ሲደረግ ማለት ነው f of a ሲደመር c ሚል ሐሳብ ስለሚመጣ ሶ እቺ ማይነስ እዚህ ጋር ፕላስ ያለ እቺ ማይነስ ሁለቱንም ስለምታባዛ ይሄ ምን ይሆናል? f of b - f of a ስለሚሆን እቺ c ማይነስ ፕላስ c ማይነስ c ስትሆን 0 ስለምጠፋ በኢንተግራል በኢንተርቫል ሲሆን ፕላስ c የሚባል ሐሳብ አይኖርንም። እዚህ ታይም ግን እቺ c ኮንስታንት ሁሌ ተቀመጣለች። ምን ይሆናል? x² + 3x + c። ይሄ ፋንክሽን x² + 3x + c የሚባል ፋንክሽን እቺ c ኮንስታንት የፈለገችው ቁጥር መሆን ትችላለች። ዴሪቬት ስናደርግ ምንን ይመጣልናል? ይሄን ሐሳብ ይመጣልናል whenever c ኮንስታንት ስትሆን። ሶ ኢንተግሬሽን መፈለጊያ ብዙ መንገዶች አሉ ብለናል። ከዛ ውስጥ የመጀመሪያው ምንድነው? ኢንተግሬሽን ባይ ሰብስቲቲዩሽን ነው። ሶ ኢንተግሬሽን ባይ ሰብስቲቲዩሽን ለመስራት ምንድነው የሚያስፈልገን? ኢንተግሬሽን በዚህ ፎርም የተጻፈ ከሆነ ለምሳሌ h of x f ኢነር ፋንክሽን ካለው f of g of x by dx or h of x over f of g of x by dx or f of g of x over h of x። ይሄ ማለት ጀስት አቀማመጡ ነው። በጣም ሶ ሲምፕል። እነዚህ h of g of x ማለት የፋንክሽኑ አቀማመጥ ነው። አሁን ጥያቄ ስንሰራ በደንብ ግልጽ ይሆናል። ይሄ ሰብስቲቲዩት ለማድረግ የአንደኛው ለምሳሌ ሰብስቲቲዩት ለማድረግ ምን መሆን አለበት? h ከ ዴሪቬቲቭ ኦፍ g of x ጋር ሪዘምብል መመሳሰል መቻል አለበት። ይሄ እንዴት እንደሚመሳሰላል የሚለውን ላሳያችሁ። that means h of x ይሄ k የሚባል የሆነ ኮንስታንት አለ ወይ በሱ ስካለር መልቲፕል መሆን አለበት። h of x is the scalar multiple of derivative of g of x use substitution u የሚባል ሐሳብ ይመጣል። አሁን ይሄ ሐሳብ የስካለር ፕሮዳክት g of h of x ማለት ምንድነው የሚለውን ካልን እዚህ ጋር እንመጣለን። ለምሳሌ ኢንተግሬሽን ኦፍ 32x in the bracket x² + 4 by dx። አሁን ኢንተግሬት የምናደርገው with respect to ማን ነው? x ነው። ሶ እዚህ ጋር ይሄን ኢንተግሬት ለማድረግ ዳይሬክት ኢንተግሬት ለማድረግ ኖርማሊ ፓወር ቢሆን ፓወር አንድን ጨምርና በሱ በጨመረው ፓወር ልክ ኦቨር እያደረገን እንሰራለን። ይሄን ለመስራት ግን ምንድነው የሚለው ሐሳብ ይመጣልን? ለምሳሌ h of x አችን 32 x ነው ብለን እንወስዳለን። እዚህ ጋር with inner function ደግሞ አለን። እዚህ ጋር 7 አለች the power of 7 ስላለ ሶ f of x አችን ደግሞ x the power of 7 ነው ውስጥ ስላለ
እዚህ ጋር ደግሞ g of x አችን x² plus 4 ኢነር ፋንክሽን this one። አሁን አንድ ሐሳብ ለማየት እንሞክር። እዚህ ጋር u ብለን x² plus 4 የሚባል ሐሳብ እንውሰድ። አሁን ዩን ደግሞ with respect to x ዴሪቬት እናደርግ። du by dx ማለት ዴሪቬት ማድረግ ማለት ነው። አሁን ይሄን ዴሪቬት ስናደርግ ምን ይሆናል? 2x አይደል ፕላስ 0 ኮንስታንት ስለሆነ አሁን u ማለት ይሄ ነው ብለናል። du ማለት ደግሞ አሁን ኢንተግሬት ማድረጊያ ቫሪያብላችንን ለመቀየር ነው። ምክንያቱም ይሄ in terms of x ለመስራት ስለማይመች ምን እናደርጋለን? du እንልና over 1 ክሪስ ክሮስ እናደርጋለን። ይሄ 2x du dx አያችሁ u is equals to x² plus 4 አደረኩኝ። ከዚህ እቺ ፓወር ውስጥ ያለችው እንዳለች ሆና በውስጥ በኩል ደግሞ እቺኛዋን ራሷን ዩን ዴሪቬት አደረኩኝ። ምን አድርጌ du with respect to x with respect to ይሄን x ዴሪቬት አደርግ ይሄ du by dx ይሆናል። ይሄ ደግሞ 2x ይሆናል። እቺ አራት ኮንስታንት ስለሆነች ከዛስ du ማለት ምን ሆነልን ማለት ነው? 2x dx ሆነ። አሁን 2x dx ባለበት ቦታ ይሄ ባለበት ቦታ ወስደን ማንን እንተካለን? ዲዩን እንተካለን። በx² plus 4 ቦታ ደግሞ ማንን እንተካለን? ዩን እንተካለን። ሰብስቲቲዩሽን ሚለው ሐሳብ ለማየት ከዛስ እንመጣና እዚህ ጋር ኢንተግሬሽን ኦፍ 32x አሁን 32x dx የሚባል ሐሳብ ይኖረናል። ግን እዚህ ጋር የሚያስፈልገን ምንድነው? 2x by dx አሁን 32x dx in the bracket ይሄ ምን ብለናል? x² plus 4ን u ብለናል። u the power of ስንት? እቹት 7 አሁን የሚያስፈልገን in terms of du ነው። duን ለማግኘት ምንድነው ያደረግነው? du is equals to 2x plus 2x dx አሁን ከዚህ ውስጥ ይሄን ፋንክሽን 16 times 2x dx use the power of 7 እንዲህ ማድረግ አንችልም። ምክንያቱም 30 in terms of ቅድም ይኸው h is the scalar multiple of the derivative of g of x ስላለን the derivative of g of x ማለት የዚህ ዴሪቬቲቭ ማለት የዚህ ዴሪቬቲቭ ምንድነው? ይሄው የዚህ ዴሪቬቲቭ 2x ስለሆነ አሁን ምንድነው ያደረግነው? እቺ ቦታ ላይ 2x dx በሚል ቦታ ላይ ማንን መተካት እንችላለን? ዩን መተካት እንችላለን። ሶ ምን ይሆናል? 16 use the power of 7 du ያደረኩትን ነገር ልብ በሉ። መጀመሪያ ኢነር ፋንክሽኑን ዴሪቬት ስናደርግ ፊት ለፊት ላይ ያለን ፋንክሽን መስጠት የሚችለውን ፋንክሽን አስተውለን ወሰድን። ማንን ወሰድን? x² plus 4 ሶ ዴሪቬት ስናደርግ ምን መጣ? ዴሪቬት የምናደርገው የተሰጠን ፋንክሽን with respect to x እዚህ ጋር dx ስለተሰጠን ነው። y ቢሆን ኖሮ በሱ ነው የምንሰራው። ሶ እዚህ ጋር du by dx ስንት መጣ? 2x መጣ። አሁን የምንፈልገው in terms of u substitute ስላደረግን du ነው የምንፈልገው። አሁን ኢንተግሬቲንግ ቫሪያብላችን ማን ነው መሆን መቻል ያለባት? u ናት። ሶ በዚህ መሰረት 32x by dx use the power of 7 መጣ። ሶ ይሄን ለማመሳሰል ደግሞ du ማለት 2x dx ነው። 32x dx ማለት ምን ማለት ነው? 16 du እንደማለት ነው። አሁን ይሄ ለምሳሌ 32x dx ከዚህ ውስጥ 16 ታይምስ 2x dx ከመጣ ይሄ du ከሆነ 16 ታይምስ du በጣም አሪፍ። ሶ ምን እናደርጋለን? አሁን በቀላሉ ምን ፎርም መጣልን ማለት ነው? 16 u the power of 7 du ይሄ ማለት በቀላሉ ወደ ፓወር ኤክስፕረስ ማድረግ ቻለን ማለት ነው። ሶ ኢንተግሬሽን ኦፍ ፓወር ደግሞ እንዴት ነው የምንሰራው? አንድ ፓወር እንደምርና በሱ መሰረት ዲኖሚኔተሩ ላይ እናካፍላለን። ሶ 16 ምንድናት? ኮንስታንት ናት። ከዚህ ውስጥ ትወጣለች ኢንቱ ኢንተግሬሽን ኦፍ u the power of 7 by du ይሄን ለመስራት 16 u the power of 7 ከኢንተግሬሽን ሲወጣ u the power of 7 plus 1 over 7 plus 1 plus integration constant c so 16 use the power of 8 over 8 plus c ይሄ ማለት ምንድነው? 2 use the power of 8 plus c አሁን
ዩ ማለት ምንድነው ብለናል? ኦሪጂናል ላይ አሁን ምን እየፈለግን ነው መሰላችሁ? ይኸው 32x x square plus 4 the power of 7 dx ማለት ማንን ዴሪቬት ብናደርግ ነው ይሄን ፋንክሽን ሊሰጠን የሚችለው የሚለውን ሐሳብ ለማየት እየሞከርን ሶ ከዚህ ውስጥ ምን ነው የምናገኘው? ፋይናሊ ይሄን ሪዛልት ለማግኘት ሞክረናል። የዚህ ሪዛልት ምንድነው? 2u the power of 8 plus c ነው። አሁን u ማለት ኦሪጂናል ላይ ስንተካ ምንድነው ብለናል? x square plus 4 2 into x square plus 4 the power of 8 plus c። አሁን ይሄ ፋንክሽን ፋይናል ሪዛልታችን ማለት በሰብስቲቲዩሽን ያገኘ ነው። ይሄን ዴሪቬት ስናደርግ ማንም መስጠት አለበት? ይሄን መስጠት አለበት። እንዴት ብለን ካለን ታስታውሳላችሁ ዴሪቬቲቭ እንዴት እንደሚሰራ። አሁን ሁለት አለችን፣ ይሄው እቺ ሁለት አለች። ይሄን ፋንክሽን ዴሪቬት ስናደርግ ፓወር ኦፍ 8 አለው ምን ይሆናል? 8 ትወርድና ፋንክሽኑ እንዳለ ሆኖ ፕላስ 4 ዘ ፓወር ኦፍ 7 ታይምስ የኢነር ዴሪቬቲቭ ማለት የኤክስ ስኩዌር ፕላስ 4 ዴሪቬቲቭ ምንድነው? 2x ፕላስ የዚህ ዴሪቬቲቭ የኮንስታንት ዴሪቬቲቭ c ይሄ ምን ይሆናል? 16 ሲባዛ 2x 32x ኢንቱ x ስኩዌር ፕላስ 4 ዘ ፓወር ኦፍ 7 ይሄ ፋንክሽን ኢንተግሬሽን ኦፍ ይሄ ማለት ማንን ዴሪቬት ብናደርግ ነው የውስጠኛው ፋንክሽን ሊሰጠን የሚችለው ብሎ እንደመጠየቅ ነው። ሶ የዚህ ሪዛልት ምን ይሆናል? 2 into x square plus 4 the power of 8 plus c substitution በዚህ ፎርም ይሰራል ማለት ነው። ሌላ ኤግዛምፕል እኒ ሶ አሁን ሁለተኛ ጥያቄ ምን ይላል? the integration of 4x cube cos in the bracket x square plus 4 by dx። አሁን ይሄን ደግሞ ምን ይሄ ሐሳብ ኢንተግሬሽን ብሎ የሆነ ፋንክሽን ከሰጠ ምን ፈልጉ ማለት ነው? ባጭሩ ማንን ፋንክሽን ዴሪቬት ብናደርግ ነው ይሄን ሊሰጠን የሚችለው ነው ሐሳቡ። አያችሁ እየጠየቀን ያለው ማንን ዴሪቬት ብናደርግ ይሄን ፋንክሽን ሊሰጠን የሚችላል ነው። አሁን ይሄን ስንሰራ ላይክ ፊገር አውት ማድረግ መቻል ያለብን ነገር እዚህ ውስጥ ያለ ፋንክሽን እና ፊት ለፊቱ ላይ ያለው ነገር ሪሌሽንሺፕ አላቸው ወይ የሚለውን ደግሞ ለማየት እንሞክራለን። አሁን ልብ በሉ ቅድም ይሄ ሳብስቲቲዩሽን የሚሰራው ከh of x እና g the derivative of g of x የሆነ የሚመሳሰሉት ነገር ካላቸው ወይንም the scalar multiple ካላቸው ነው ብለናል። ይሄን እዛው ስብስብ ውስጥ ሳንገባ ምንድነው ማስተዋል የምንችለው? ለምሳሌ ከዚህ ውስጥ u እኩል ይሆናል x the power of 4 plus 1 ብለን ብንወስድ አያችሁ ይሄን ዴሪቬት ብናደርግ du by dx ማለት ይሄን with respect to x ዴሪቬት አደረግን ማለት ይሄን ደግሞ with respect to x ዴሪቬት እናደርጋለን። ይሄን ዴሪቬት ስናደርግ ምን ይሆናል? 4 x the power of 3 ይሄን ዴሪቬት ስናደርግስ 0 ስለዚህ አሁን u ማለት x the power of 4 plus 1 ነው። du ማለት ግን du by dx ማለት ደግሞ 4x cube ማለት ነው። አሁን du ከዚህ ውስጥ ምን ይሆናል? 4x cube by dx አሁን ዩን ሰብስቲቲዩት ስላደረግን dx የሚባል ነገር እዚህ ኢንተግሬሽን ውስጥ ሊገኝ አይገባም። ሶ ምን እናደርጋለን? በዚህ ቦታ ይሄን የሚመሳሰል ፋንክሽን ሄደን ፈልገን ማንን እንተካለን? ባይ du እንተካለን። አሁን እንስራ 4x cube cos በዚህ ቦታ ማንን ተክተናል? u ማለት x the power of 4 plus 1 ማለት ነው u by dx ስለዚህ ይሄ 4x cube times dx ማለት ደግሞ ከማን ጋር እኩል ነው? ከdu ጋር። ስለዚህ cos u d 4x cube dx በዚህ ቦታ ማንን መተካት እንችላለን? du ምክንያቱም ቫሪያብል ኢንተግሬቲንግ ቫሪያብላችን ወደ ማ ስለቀየርን ወደ u ስለቀየርን so cos u times du ይሄ ማለት እቺ ፓርት ከምን ጋር እኩል ስለሆነች ከዚች ጋር እኩል ስለሆነች አሁን ይሄን ከምንም ጊዜው በላይ ይሄን ኢንተግሬት ማድረጉ ቀላል ነው። ምን ማለት ነው? ማንን ዴሪቬት ብናደርግ ነው cos uን የምናገኘው? ማንን ዴሪቬት ብናደርግ ነው cos uን የምናገኘው? ስለዚህ ዴሪቬሽን ወደ ኋላ መለስ ብለን ስናይ ስለ ዴሪቬቲቭ ኦፍ ትሪግኖሜትሪክ ፈንክሽኖችን ለማየት ሞክረናል። ሶ ሳይንን ዴሪቬት ስናደርግ ምን ይሆናል? cos ይሆናል። ኮስን ዴሪቬት ሳይንን ዴሪቬት ስናደርግ cos ይሆናል። ኮስን ዴሪቬት ስናደርግ ደግሞ ማይነስ ሳይን ይሆናል። አሁን ማስታወስ ያለብን ምንድነው? ሳይን the derivative of sin x sin u ምን ይሆናል?
ኮስ ዩ ይሆናል። the derivative of cos u እኩል ይሆናል ማይነስ ሳይን ዩ። አሁን ማንን ዴሪቬት ብናደርግ ነው ኮስ ዩን የሚሰጠን? ከዚህ ውስጥ ማንን ብናደርግ ነው ሳይን ዩን? ወደ ኋላ ተመልሰን ደግሞ ዩ ማለት ምን ማለት ነው? ዩ እኩል ይሆናል x the power of 4 plus 1 ማለት ነው። ሶ የዚህ ፋንክሽን ሪዛልት ምን ይሆናል? ሳይን x 4 plus 1። አሁን ይሄ ፋንክሽን ማለት ምን ማለት ነው? ይሄን ዴሪቬት ስናደርግ ይሄን ፋንክሽን ዴሪቬት ስናደርግ ይሄን የውስጡን ፋንክሽን ይሰጠናል ማለት ነው። ሶ መጀመሪያ ምን ብለን ስለጀመርን ነው ማንን ዴሪቬት ስናደርግ ነው የትኛውን አይነት ፋንክሽን ዴሪቬት ስናደርግ ነው ይሄን ሊሰጠን የሚችለው። ሶ እንስራው እስቲ ሳይን the derivative of sin x the power of 4 plus 1 dx ይሄ ዴሪቬት እናደርግ with respect to x ማለት ነው። ሶ የሳይን ዴሪቬቲቭ ምንድነው? ኮስ ምን ውስጥ ያለው ፋንክሽን አጠቃላይ x the power of 4 plus 1 ታይምስ ኢነር ዴሪቬቲቭ የዚህ ውስጠኛው ዴሪቬቲቭ ምን ይሆናል? x the power of 4 plus 1 የዚህ ዴሪቬቲቭ ምን ይሆናል? 4x the power of 3 የዚህ ዴሪቬቲቭ 0 ኮንስታንት ስለሆነ ሶ ምን ይሆናል ማለት ነው? x the power of 4x the power of 3 times cos x the power of 4 plus 1 የዚህ ዴሪቬቲቭ ይሄ ይሰጠናል ማለት ነው። ሶ ይሄ ጥያቄ ማለት ማንን ዴሪቬት ብታደርጉ ይሄን ፋንክሽን ይሰጣችኋል። ሶ ዴሪቬት ተደርጎ ይሄን ፋንክሽን ሊሰጣችሁ የሚችለውን ሌላ ፋንክሽን ፈልጉ ማለት ነው። ኢንተግሬሽን ሶ ኢንተግሬሽን ባይ ሳብስቲቲዩሽን ማለት እዚህ ጋር ያሉ ፋንክሽኖችን ሞስትሊ ሁለት እና ከዛ በላይ ወይንም ውስጥ ታቅፈው የሚኖሩ ፋንክሽኖች አሉ። የነዛን ሪሌሽንሺፕ በፊት ለፊት ያለ ፋንክሽን እዚህ ጋር ከሚገኝ ፋንክሽን ጋር የዴሪቬቲቭ ሪሌሽንሺፕ ካለው ሞስትሊ ኢንተግሬሽን ባይ ሳብስቲቲዩሽን ተጠቅመን እንሰራለን ማለት ነው። ይሄንን ይመስላል። ሞስትሊ ማስተዋል ያለብን ነገር ምንድነው? ሪሌሽንሺፕ አለ። ምን አይነት ሪሌሽንሺፕ አለ? የh of x እና the derivative of g of x። ይሄ ማለት ምንድነው? ይኸው h of x ማለት በዚህ መሰረት 4x cube ማለት ነው። the derivative of g of x ማለት ደግሞ ይሄው g of x ይሄ ነው። the derivative of ይሄ ማለት ደግሞ ይሄ ነው። ስለዚህ በመሃላቸው የሆነ አይነት ሪሌሽንሺፕ አለ። ይሄን ኮንቨርት አድርጎ እንደ መስራት ማለት ነው። ምን ኢንተግሬሽን ባይ ሳብስቲቲዩሽን። ሶ የዛሬው ክላሳችን ይሄንን ይመስል ነበረ። ለማየት የሞከርነው ኢንተግሬሽን ባይ ፓርት ይሄንን ይመስላል። አራታው ባይ ፓርት አይደለም፣ ቀጣይ ነው ባይ ፓርት። እሺ የዛሬው ክላሳችን ይሄንን ይመስል ነበረ። ለማየት እየሞከርን ያለነው ስለ ኢንተግሬሽን ነው። ኢንተግሬሽን ባይ ፓርት በብዙ አይነት መንገድ ኢንተግሬት ማድረግ እንችላለን የሚለውን ሐሳብ አንስተናል። ይሄ ደግሞ የመጀመሪያው ፓርታችን ኢንተግሬሽን ባይ ሳብስቲቲዩሽን። ኢንተግሬሽን ባይ ሳብስቲቲዩሽን ደግሞ እንዴት ይሰራል የሚለውን ሐሳብ ለማየት ሞክረናል። ጥያቄዎችን አይተናል። እናንተም ደግሞ በደንብ ጥያቄዎችን ስሩ፣ ጎብዙ።